በእኛ ላይ እንዲነግሱ ነው የምትፈልጊው? አንቺ እንደ ንጉስ የምታየው ከሆነ እኛ ደግሞ ንግስናውን እንሰጠው ለጌታ ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ራሱ አለማወቅሽ የዓለም ንጉስ እያለ ንግስና ልክ አይደለሽ። መቼ እንደምትሰለጥኝ መቼ ሰው እንደምትሆኝ ደግሞ እኔ ማፍርልሽ ላለ አንቺ ደግሞ ማፍር ምንድነው ታውቂያለሽ? ይሄ የፈረደበት ከአልጋ ላይ ከባልሽ አልጋ ላይ የተማርሽው እንግሊዘኛ አለ ያ ይህን እሱን እንግሊዘኛ ታመጭና እነዚህ እንግሊዘኛን ቁርጥምጥምጥምጥም አድርገው ከበሉ ሰዎች ጋር ኖሌጅ ካላቸው ሰዎች ጋር አታፍሪም። ከረባትሽን አድርገሽ ቁጭ ብለሽ ታወሪያለሽ። እኔ እናቴ ከባድ እንግሊዘኛ የሚያወራ ሰው ካለ ማዳመጥ እንጂ እዛ ጋር ምንም ማስተያየት አልሰጥም። ምክንያቱም አልገባኝም። ያ ከዛ ትመጭና በአማርኛ ደግሞ ነገር ታለቅሳለች። ታያላችሁ። በለቅሶ ነው የምታሳምን። የፈለገውን ነገር ትናገርና ከዛ በለቅሶ ታሳምናችኋለች። በለቅሶ ታለቅሳለች። ባህሌ እንዲሆነብኝ በጣም ትልቅ ጥፋት የምታጠፋ ሴት ናት። ከዛ በምን ትደበቃላችሁ? ማለት እኔ ማለት ትላለች ባሌና አግብቶ ከወስድ ካመጣኝ በኋላ ምንድነው ስትሮክ የሚባል በሽታ ይዞት መከራዬን አይቼ እንደዚህ ሆኜ እያለች ነው ዩቱቧን ስትበላበት የነበረው፣ ዩቱብ ስትሸቅር የነበረው። በማያገባት ትገባና እግዚአብሔር ነው ማለት በማያገባት ትገባና አናቷን ሲላት ዩቱብ ወይ የሆነ ሰው መጥቶ ልክ አይደለሽም ሲላት ዘባርቃ እኮ ዘባርቃ እሱ ከሰው ቃት እኮ ይሁን ይማኛ እኮ ተው እያልኩት ማለት ነው። ከዛ ትመጣና እኔ እኮ ማለት እኮ አልነግራቸውም ብዬ ነው እንጂ ስንት ዓመት ስትሮክ መቶት ነው የሚባለው። ስትሮክ መቶት አልጋ ላይ የተኛ ምን የመሰሉ 2 ሜትር የሆነ ጀግና ብላክ አሜሪካ አንድ ጊዜ ምን አመጣን መሰላቸው? በራሳቸው የሚፈጥሩት አለ አይደል? ለዩቱብ ቶፒክ ብላክ አሜሪካ ያገባች ሴት ምናምን ብሎ ዮኒ ማኛ እንትን ይላታል። ኢትዮጵያ ለምን አታገቡ ምናምን በሚል ማለት ነው። ከዛ የመጣችበትን ታሪክ ታውቃላችሁ አይደለ? ሰብ ለምትባለው ሴትዮ እኔ እኮ የተሰሰችኝ ጀርመን ሀገር እኮ እሷ ናት። ሰደበችኝ ብላ ማለት ነው። ምንድነው ዛተችብኝ ብላ። ከዛ በዛ ነው የታወቀችው። ምን አለች? ያፓፓ ናቲስቱስ ቦ ከዛ መጣችና ምን ደረሰቀለች? ኢየሱስ ክርስቶስ ባሌ ነው ብላ እኮ ነው የታወቀችው። ታውቃላችሁ አይደለ? አሁን ከሷ የበለጠ ኢየሱስ ማለት ባሌ ነው አለች። ባሌ ነው ስምፑስቦ ታውቃላችሁ አይደለ? አሁን ታዲያ ዛኔ ጴንጤ እሷን አልቀጠቀጠም። ክርስቲያኖች እሷን ኢየሱስን የሚያምኑ ሰዎች እሷን አልቀጠቀጡ፣ ቀጠቀጧት። አፈር ከድሜ ነው ያበሏት። አፈር ከድሜ ትዝ ይላችኋል። መቼስ እናንተ የ10 ዓመት ወሬ እኔ ካላስታወስኳችሁ በስተቀር እንትን አትሉ። ትዝ አላችሁ? የኔ እናት አንበሳ ውረድና ፊታችንን እናስተካክለዋለን። ትዝ አላችሁ? ምን አለች? ጌታ ኢየሱስ ክርስቶስ ምኔ ነው? ባሌ ነው አለች። በቃ አብሬው ነው የምተኛው፣ አብሬው እሱ ቪዲዮ የላችሁም? እንግዲህ እንደዚህ ያለች ባለጌ ናት፣ እንደዚህ ያለች ወራዳ ናት፣ እንደዚህ ያለች ቢብል ያንም እንደ አንዳንዴ ማናቃችሁ ሰዎች ታሪካችሁ የኛን ታሪክ አውጡ ብትባሉ አታውጡ። ምክንያቱም የተሳሳት ነው። የስ ዩቱብ ላይ ፌስቡክ ላይ በዛ እኮ ነው የታወቀችው። ሊበላት ዮኒ ማኛ ሊበላት የዛኔ በሙሉ እንዳለ ክርስቲያኖች በሙሉ በስማሙል አግብቼዋለሁ እኔ ጌታ ኢየሱስ ክርስቶስ ነው ያገባሁት ብላ ለመታወቅ እንደዛ ብላ መጣች። ስለ ሴክስ ነበር የምታወራው፣ ስለ ሸርሙጥና ነበር የምታወራው፣ ስለ ሸርሙጥና ነበር የምታስፋፋው። ያ ህገወጥ ነገሮችን ነበር የምታስፋፋው። ዛሬ ተከርብታ በአንድ ጊዜ እኛ ከውሻ ጋር አንደኛ ስትይ ነበርሽ፣ አንቺ አልነበርሽ የዛኔ
አንደኛ ስትይ ነበርሽው አንቺ። ኧረ ብዙ ነገር ነበር የምትናገረው። በጣም ቪያግራ ውሰዱ ብላ ቴንክ ዩ ሶ ማች። ኑ አውጡላት የዚችን ብስብስ ታሪክ። ቪያግራ ቢወሰድ ምን ችግር አለው አለች። የእሷ ባል ስለሚወስድ ስትሮክ ስላለበት ማለት ነው። ያ አረብ ከላይ ሁኜ ነው የማደርገው ምናምን ያላለችው ነገር አለ እንዴ? ስለማይችል ባሌን ለማስደሰት ምን ለማለት ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባለጌ የተባለች ሴት ራሱ እኔ የዛኔ እንዴት እንዳፈርኩ እኔ የዛኔ ደግሞ እንኳን እኔ እነሱን አይቼ እኮ ነው እንደዚህ ባለጌ የሆንኩት። እነሱን ሳይ ከምን ያለች ጊደ ፈስተምራ ትመጣለች አሉ። አዎ አለችን እኮ ትዝ አላችሁ? አውጡላት እሱ እንትን የላችሁ። የዛኔ ደግሞ ሪከርድ አቤት ምን ነው የአሁኑ ሪከርደሮች የዛኔ በኖራችሁ ነው። እኔ ባሌ አሁን አለች በኢየሱስ ስም እግዚአብሔር ምስክር የለም ባሌ ቁጭ ብዬ ሳዳምጣ ወይ ጉድ መጤ። የዛኔ በጣም ነበር ማፍረው እንዳሁኑ ማለት እኔ እኮ አሁን እኮ በቃ ራሴን ለማዳን እኮ ነው እንደዚህ አይን አውጣ የሆንኩት እንጂ በጣም እኮ ነው የምፈራው እንደዚህ አይነት ቃላቶች። እንዲህ አለች ባሌ ስትሮክ መጥቶታል አለች እና እሱ ስለማይችል እኔ ከላይ ሆናል አለች። እግዚአብሔርን ከዛ ሁሉም ሰው እንዴት ስትሮክ እና ምናምን የመታው ሰው እንዴት ነው ነገርየው እንትን የሚሰራው ምናምን ዲስከስ በቃ ማለት ሰውነቱ እንትን ካለ እንዴት ነው እንትን የሚለው ምናምን በቃ የመጨረሻ ምን ባለጌ ተብላ። ከዛ ደግሞ ምንድን ያለችው ዲልዶ ደግሞ ይሄ ዲልዶ የእንትኑ የለም እሱ ለሴቶች ያስፈልጓል። ከአንቺ የበለጠ ባለጌ አለ? አረ እንደው እሱ ቪዲዮ የላችሁም? በመድኃኒዓለም ዲልዶ እያንዳንድሽ ሴት ሊኖርሽ ይገባል አለች። ዲልዶ እኔ ራሱ እግዚአብሔር ምስክሬ ነው የምላችሁ ዲልዶ መባሉ ስሙን ያወቅኩት የዛኔ እኔ ራሴ። ምክንያቱም እኔ ልጅ ሳሳድግ ነበር የኔ እናት እሱ ነው። ከዛ ምን ችግር አለው አለች። የኢትዮጵያን ወንዶች እኮ ያዋረደች። በተለይ የኢትዮጵያ ሴት ሊኖርሽ ይገባል አለች። ወንዶቻችን ደካማዎቹ አረሷ ያላለችው ጉድ የለም። ወንዶቻችን ደካማዎች ስለሆኑ ከአንቺ የበለጠ የኢትዮጵያን ወንድ ያዋረዳል። እኔ አሜሪካዊ ወንድ የጠበስኩበት ምክንያት በዚህ ነው ብለሽ የእኛን ወንዶች ስትቀጠቅጭ ከርመሽ ዛሬ ለኢትዮጵያ ወንዶችና ባህል ጠበቃውን ስትመጪ እንደማየት በጣም የሚያስቅ ነገር የለም። እግዚአብሔር ማለችን የኢትዮጵያ ሴቶች አለች ብታዩ የኢትዮጵያ ሴቶች እያንዳንድሽ ቤትሽ ውስጥ አለች ዲልዶ ያስፈልግሻል። አንደኛ የኢትዮጵያ ወንድ ደካማ ነው አለች። እግዚአብሔር ምስክሬ ነው። እሷ ናት እኮ ያመጣችሁ እንደዚህ አይነት ነገር ማውራት። የኢትዮጵያ ወንድ ደካማ ነው አለች። በባህላቸው የተጠመጠሙ ናቸው አለች። የሚደግፋትም ነበረ። አይስሙም ሌላም ነገር ብላለች ራሱ። ኧረ በጣም ብዙ ነገር ብላለች። ወንዶቻችን አይስሙም፣ እንደዚህ መንገድ ላይ እንደዚህ አያደርጉም፣ እንዲህ አያደርጉም፣ በቃ ከፊትና ከኋላ ነው የሚሄዱት። ኧረ ያላለችው ነገር የለም። አልጋ ላይም ግልጽ አይደሉም ምናምን ብላ ዮኒ ማኛ ይመስክር። ዮኒ ማኛ ስድብ አርጓት ከሱ ጋር ተያይዛ በሱ ነው የታወቀችው። በብልግና ነው የታወቅሽው። የኢትዮጵያን ወንዶች ሰድበሽ ነው የታወቅሽው። አንቺ ዛሬ ለኢትዮጵያ ወንዶች ለውሸት ያለሽ ውሻም ላሰ ዲልዶም is the same shit አይደለም እንዴ ጋይስ? በዲልዶም ራስሽን ሸነጎሽ፣ በውሻም ራስሽን ሸነጎሽ። አንቺ ለእኛ ምን ስትይ ነበር? ለኢትዮጵያ ሴቶች ቤታችሁ ውስጥ ዲልዶ ያስፈልጋችኋል አልሽ። አሁን ደግሞ ውሻ ምትልስ ሴት አልሽ። ሁለቱም አንድ አይነት ውጤት ነው ያላቸው። ያንቺ በኤሌክትሪክ መሳሪያ ሲሆን ችግር የለውም በባትሪ። ሌላው ደግሞ ሌላ ሴት ደግሞ ውሻ ስትይዝ ደግሞ ችግር አለው። የሚረሳልሽ የለም። በነብሳለን አልሞትም የላችሁም። ግን ለምንድነው እኔ 100% ይኖራችኋል። ምክንያቱም የዛኔ ፌስቡክ ላይ ተቀርጾ ሲለጠፍ ነበር። ሰብለ ብላችሁ ፈልጉት፣ ሰርች አሉት፣ ታገኙታላችሁ። ስታወራ የነበረው ማለት ነው ኢየሱስ ክርስቶስ እኮ ባሌ ነው አለች። ባሌ ነው አጉቸው ነው የምኖረው። ኢየሱስ ክርስቶስን ማግባትም አብሬ መኖርም አብሬ መተኛትም እችላለሁ ያለች ደካማ ኃጢአተኛ ባለጌ ሴት ናት። አንቺ ደግሞ ስለ ሰው መብት ታወሪያለሽ። መጀመሪያ ደግሞ ጤናሽን ችግር ታውቃላችሁ አይደለ? ሜንታል ኬዝ እንዳለባት ፕሮብሌም እንዳለባት ታውቃላችሁ። አውጡላት ቤትዬ፣ አንቺ አይኑ አቅሻለሁ። አውጡላት፣ ሰርች አርጉና ሰብለብላችሁ ታገኙት። ምክንያቱም ተናግራ ሪከርድ ተደርጎ ነው ተለጥፎ
ህዝቡ በሙሉ ያለው ማለት ነው። ይዛኔ አውጡላት፣ አውጡላት። ዛሬ ደግሞ መጣሽና ፌሚኒስት መጀመሪያ ሰው እንዳንቺ አይነት መሪ አንፈልግ። በሴቶች እኛ የምንፈልገው የተማረ የምንፈልገው ደንቆሮ አንፈልግሽም። አንቺ አታስፈልጊ። ደንቆሮ መኖር የለበትም። ሰብለ አይስወር ነው የምልሽ። አንቺ እዛው አልጋ ላይ የተኛው ባልሽ ወይ ውጭበት ላይ ያ ነኝ ሙት በኋላ ላይ ኧረ በጣም የሚያስጠላ ነገር ተናግራ አሁን እሷ በተለይ እንደዚህ ሴክሹዋል ላይ ያላት እንትን በጣም ይደብር ነበር። ክርስቲያኑ ናችሁ እንደዚህ መጽሐፍ ቅዱስ እያነበባችሁ ጴንጤ ነኝ እያላችሁ እንደዚህ አይነት ነገር ስትናገሩ እና እኔ አሁን አንድ ሴት እዚህ ያለች የሆነች ሴት በጣም በህይወቴ በጣም ምጠላት ሴት በጣም የምትደብረኝ ሴት አለች። አሁን እሷ ስለፈለገ ነገር ብታወራ ሳቃትም እንደዛ ነው የምታወራው። መልኳም ራሱ እንደዚህ አይነት ነገር ነው ይነች ቁሙልኝ ነው የምትመስለው። እዚህ ቲክቶክ ላይ አለች እና በቃ ፓስ ያደርጋል ከእሷ ጋር። መጽሐፍ ቅዱስን ግን ይዛችሁ ያ ማክዳስ ነሽ ፊሎ ማክዳስ ነሽ ጴንጤዎች ተባራ እኔ በእናትሽ ነይ ማነሽ ቤትዬ ነይ ግቢ ጴንጤዎች አባረሯት ከእንትን አወገዟት። እናንተ አታውቋት ምችን ሴትዮ። እኔ እኮ ትላንትና ማታ እኮ ነው የማያት ቁጭ ብላ በቃ ራሷን ንጹህ አድርጋ ምናምን ከቤተ ክርስቲያን ተወገደች። አወገዟት ጴንጤዎች። እንዳትመጪ ተባለች። ከባሏ ጋር እና ከሆኑ ሰዎች ጋር ሆና የሆነች ትንሽዬ መጋዘን ውስጥ ሆና ቤተክርስቲያን ከፈትኩ። አጭበርባሪ እኮ ነው ያለው እኮ ቤተክርስቲያን የራሴን እከፍታለሁ ብላ ባራራ ስትል ነበረ። እሱም በርቀት አልሄደም። ከዛ አቆመች። ከዛ ዩቱቧን ጀመረች። ከእንደገና ዩቱቧ ላይ ደግሞ የሆነ ስትሮክ ነው ምናምን ራሷን ራሱ ገረገደላት። በቃ አጭበርባሪ። ለብር ያልሆነችው ነገር የለም። ሌዝቢያን ጋይስ ትዝ አላችሁ? ራሄል የምትባል በእሷ ባል እኮ ነው የተጣሉት። ታውቃላችሁ? የእነሱን ጉድ ደግሞ ባሏን አብራ ተቀብላ የእነሱ ጉድ ደግሞ እኮ ይለያል። ባሏን አብራ ተቀብላ ከዛ ባልና ሚስት ልታጣላ ወይዘሮ ሰብለዋ ያ ባልሽ እንዲህ ነው አገር ቤት እንዲያርጓል ምናምን ብላ ሴትዮዋች ደግሞ 10 ዓመት ለፍታ የልጆቿን አባት ራሄል የምትባለው ከኢትዮጵያ ታመጣለች። ከዛ ሰውየው ኢትዮጵያ ውስጥ የሆነ ሰባኪ ምናምን ነበረ መሰለኝ እና ከሴቶች ጋር ሞዳ አላቅ እያወጣች ለራሄል ልክ ባሏን ስታመጣ ሴትዮዋ ራሄል የምትባለው ቢዚ ሆነችባት መሰለኝ። ከዛ ባልሽ እንዲህ ነው ባልሽ እንደዚህ ኢትዮጵያ አርጎ ስትላት ልታለያየኝ ከባሌ ጋር እኔ ስንት የለፋውበትን ባሌን ብላ አባረረቻት። አሁን እኮ አዲስ ጓደኛ እየፈለግሽ ነው። አዲስ ጓደኛ አንቺ ጀዘቤል ማለት ነው። ጀዘቤል ራስሽ ጀዘቤል እከካ ደንቆሮ፣ የእውነት ደንቆሮ እኮ ነው። እኔ አንዳንዴ በቃ ምኗን ስፖርት ደግሞ ብላ መጣች። አይታችኋታል? ዩቱብ ላይ ስፖርት ብላ የሆነ እንዲህ ያለ በቃ ኮሌራ የያዘው ህፃን ልጅ በቃ ቅዘን የሚያሯሩጠው ህፃን ልጅ የለም እንደሱ ነበር ስታሰራቸው የነበረው። እቺ ደንቆሮ፣ አንቺ ደንቆሮ ማለት ነው። የደነቆርሽ እንዲህ ያልሽ ይሆናል ማትሞክረው ነገር ደግሞ አሁን ደግሞ ምንድነው የሆነ ጭስ ነው ምናምን ብላ ደግሞ መጣች። ያ ጭሱ ደግሞ ነው ስትሮኩን ያጋጠማት እንዲያጣመማት ማለት ነው። አፈርቤ እች ግመል አቋም እች ግመል ሚኪ ሂዱባት። አንቺን የሚከተል ኢትዮጵያ የለም ሊኖርም አይችልም። ያበድሽ ሴትዮ ሜንታል ፕሮብሌም ኢሹ ያለብሽ እዚህ ጋር ችግር ያለብሽ ሴትዮ ዛሬ እንዲነሽ ነገ እንዲነሽ ከዛ ላይ ደግሞ ዊዛውት ኖሌጅ ነው የቸገረ እንትን ብቻ አይደለም። ምንድነው የሚባለው ኢትዮጵያ ውስጥ አለ። በቃ ቆራጣችሁ አውጡላት። እንደዚህ አይነት ሰው አስዩላችሁ። ይሄ ምን መሰላችሁ? የእናንተ ጉዳይ ነው። ይሄ ትልቅ ጉዳይ ነው። ትልቅ ኢሹ ነው። ገባችሁ? ስለሚሞት ስለሚቸገር ስለሚበደሉ ሰዎች ነው አቋም ያላቸው።
ከአንድ ዲፕሎማቲክ ጋር ከውጭ ግንኙነት ጋር ማውራት የሚችል ጭንቅላት ያላቸው እንጂ እንደዚች ያለች ደንቆሮ በጌታ በኢየሱስ ክርስቶስ ስም እያለች ይሄ ፈውሳ እንትን አይደለም። ይሄ ምንድን ነው የሚባለው? በጸሎት የሚመጣ ነገር። ጸሎት ጥሩ ነው፣ ግን ቢሆንም ባይሆን ብሎ አይደለም። እንቁልልክ ብለሽ ምትይው አይደለም። ቢሆን ባይሆን አይደለም። ይሄ የድሮ በዚህ ኒድ በዛ ኒድ የሚባል አሁን ኮምፓስ የሚባል ነገር አለ፣ ቴክኖሎጂ አለ፣ ኖሌጅ አለ። ገባሽ? ጎ አውት በእናትሽ ውጪ ከእንደዚህ አይነት ነገር ውስጥ። በቃ እውቀት ይጠይቃል። ይሄ ነገር እውቀት ይጠይቃል። የተማሩ ሰዎች ወደ ፊት ለፊት መውጣት አለባቸው። ገባችሁ? መውጣት አለባቸው። እኛ ድሮ ችግራችን ወይ እኛ እንታገል ወደ ጦርነት ወደ መሳሪያ ምናምን የገባ ነው እውቀት ስለሌለው ነው፣ ከመንግስቶቻችን ጀምሮ። በእውቀት ግን የሚሸነፍበትን መንገድ ሁሌ እንደግፋለን በመነጋገር። ለዛ ደግሞ የሚሆነው ምንድነው? የተማሩ ሰዎች ናቸው። ዩ ጋዴም ሽት ጎ አውት ውጪ ሰብለ 12 ክፍል በስነስርዓቱ ያልጨረሽ ምንም አይነት እውቀት የሌለሽ በምንም ጥርፍ እንኳን መጥነፍ አትችይም። ትንሹ እንግዲህ እናቶቻችን ሲንጀር ምናምን ተምረዋል የምንለው በእኛ ሀገር ማለት ነው። የሴት በቃ ትንሹ ትምህርት የሚባለው አንድ የሆነ ነገር የተማርሽበትን አምጪ ብትባይ የሆነ ነገር የለሽም። ስለዚህ ይሄ የመሀይቦች መንደር አይደለም። ጎ አውት። መሀይብነት እንትን አይደለም፣ ተገደሽ ነው የሆንሽው ከሀገሪቷ አቅም አንጻር ነው። አንቺ እንደዚህ መሀይብ የሆንሽው መሀይብ ስለሆንሽ ነው። አሜሪካን ሄደሽ አሁን አሜሪካን ሄደሽ እንኳን የሆነ ነገር መማር ስትችይ ደንቆሮ ነሽ። ስለዚህ ጎ አውት። ይሄ የነፍስ ጉዳይ ነው። ውጪ። የተማሩ ሰዎች ይግፉ፣ ይሄዱበት። ለሚጠየቁት ጥያቄ በሙሉ ጥሩ መልስ መስጠት የሚችሉ ሰዎችን አሁንም እግዚአብሔር ያምጣል። በምንም ብለሽ አንቺ አሁን ትላንትና የሆነ ለሊት ለሰደም አሁን እኛ ተሰብስበን የነሱን ነገር እናከሽፋለን። ስትሮክሽ ድጋሚ እንዳይመጣ ድጋሚ በስትሮክሽ ይመጣል። ስትሮክሽ በድጋሚ ይመጣና ገደል ለምትገቢ እመኝ። ኮፒሊንክ ጋይስ 901,000 ሰዎች አላችሁ። ኮፒሊንክ አርጉ፣ ታፕ ኮፒሊንክ አርጉ። ምክንያቱም የኢትዮጵያን ወንድ የሚያስከብረው ደፋሪዎች ሲጠፉ ነው። የኢትዮጵያ ወንዶቹ ክቡር ናቸው የሚባልልን እንደዚህ አይነት ስህተቶችና የህግ የበላይነት ሲኖር ነው። የኢትዮጵያን ወንዶቻችንን ዋው የኢትዮጵያ ወንድ ሴት ያከብራል እንዲባል እንጂ የኢትዮጵያ ወንድ ሴት ይደፍራል እንዲባል አንፈልግም። ወንጀለኞች አሉ፣ ወንጀለኞች መጥፋት አለባቸው። ወንጀለኞች ለህግ መቅረብ አለባቸው። ህጉ ላይ መሰራት አለበት ከምንም በላይ። ምክንያቱም ይሄ ጥቃት ነው። ድምፅ በሌለው መሳሪያ፣ ተፈጥሯዊ በሆነ መሳሪያዎች ሴቶች እየተጠቁ ነው ስትባይ ኦኬ ብለሽ መስራት ከነሱ ጋር መግባባት ባትቺ የግል የሆነ የምንፈራው ነገር ቢኖር ያንን ደግሞ ፈልገሽ አንቺ ደግፊ አልተባልሽም። የምትፈልጊው የማትፈልጊው አትደግፊ። የምትፈልጊው ለነፃነት፣ ለፍትህ ወንድም ሴትም ማንኛውም አካል ይምጣ። የሆነ ቦታ ስንደርስ ግን አይሆንም የሚባል ነገር ካለ የሚፈቅድ ይፈቅዳል፣ የማይፈቅድ ወደ ኋላ ይመለሳል። ያንን ደግሞ ታይፕሽን ግሩፕሽን ይዘሽ ታይፖችሽን ይዘሽ አንቺን የመሰሉ ታይፖችሽን ይዘሽ ታገኙበት። ሲጀመር አንቺ ታግለሽ ዩቱብሽን ለመስራትና እዚህ ጋር መተሽ ትርፍ ጊዜሽን እቅፍ ተደርጎ ወይ እንድትባይ ካልሆነ በስተቀር በህይወትሽ አንድ ያሳካሽው ነገር ቢኖር ዩቱብ ላይ መሳደብ፣ ዩቱብ ላይ ዊዛውት ኖሌጅ የሆኑ ቶፒኮችን እና ድርጊቶችን አምጥተሽ ማስተማር። በአንቺ እስቲ የቱ ጋር ነው ሰዎች በእሷ እንዲሆነናል የሚሉት? ከዛ ልጸልይላችሁ የፈረደበት ፍሪ የሆነ ሪሊጅን አለ፣ ማንም ዘሎ የሚገባበት። ሪሊጅንን ተደብቃችሁ በሪሊጅን ውስጥ ተደብቃችሁ በሪሊጅን ውስጥ ሆናችሁ የምታበላሹ ሰዎች እጃችሁን አውጡ። ማንም የሚፈራችሁ ሰው የለም። እየተናገርን ያለ ነው ማናችንም ከትላንትና ከዛሬ 10 ዓመት ጀምሮ እኔ በፖለቲካው ስለማውቃቸው ሰዎችን ስንናገር ብሔር ውስጥ ትደበቃላችሁ፣ ዘረኛ ታርጉናላችሁ፣ ብሔርተኛ እኛ እየተናገርን ያለ ነው ስርዓቱን ነው። ከትላንትናም ጀምሮ ማለት ነው ስርዓትን ነው እየተናገርን ያለ። ስርዓት ውስጥ ያለ ትግራይ ያለ፣ አማራ አለ፣ ኦሮሞ አለ። ስሙን እየጠራን በስርዓቱ እንናገራለን ከጥንትም ጀምሮ። አሁን ደግሞ ያመጣችሁት ነገር ምንድነው? ባህላችን ነው፣ ሃይማኖታችን ነው። ሃይማኖትም ቢሆን አላግባብ ቦታ ከተገኘ አይቻልም፣ ተቀባይነት የለው። በቃ በሃይማኖት ስር ሆናችሁ ማለት ነው የምትፈልጉትን ነገር አደርጋለሁ ስትሉ ኖ የማለት መብትም አቅሙ ጉልበቱም አለ። ይህንን ጠንቅቄ ነው የምነግራችሁ። በሃይማኖት ስር ተደብቃችሁ ኦርቶዶክስም ሆነ ጴንጤ ሙስሊምም ሆንክ በሃይማኖት ስር ተደብቃችሁ
ያ ሰዎችን መግደል፣ ሰዎችን ማሰር፣ ሰዎች ላይ ወንጀል መፈጸም አይቻልም። ትወጣለህ ከሃይማኖት ውስጥ ትወገዳለህ። አይቴል ይደቱ ትወጣለህ። ማንም አይፈራችሁ። ቆብ ለበስክና ሻሽ ጠመጠምክና ሼክ ሆንክና መድረክ ላይ ያስክና ማይክሮፎን ያስክና ክርስትናና እስልምና ስር ሆነ ህልማችንን የምታጨልም የልጆቻችንን ህልም የምታጨልም በሴትነታችንን የምትደበቅ በሙሉ ትወገዳል። አትደበቁ። ማንም አይፈራችሁ። እናንተ ልንገራችሁ፣ ልታሸማቀቁ የምትፈልግ ብዙ እግዚአብሔርዬ፣ ማርያምዬ፣ ኢየሱስዬ ኢየሱስ እኮ ነፃ አውጥቶናል። አንተ የምታነባቸው መጽሐፎች እኛ አንብበናል። አንተ የምታመልከው ቦታ ላይ እኛም አምልከናል። ያ አድገንበታል። ምንም በጣም ከእናንተ የምንበልጠው የፈለገ ህይወት ሳያሳሰተን ሃይማኖታችንን ይዘን እየኖርን ነው። ምናልባት ቤተክርስቲያን በየቀኑ ላታገኙን ትችላላችሁ። ገባችሁ? ግን ሀገራችንን ስንለቅ፣ ቤተሰቦቻችንን ስንለቅ ማንለቀው ግን ሃይማኖታችንን ይዘን እየተሰደድን እንደሆነ በየሄድንበት ቤተክርስቲያን የምንሰራ በተሰደድንበት በሙሉ አምላካችንን የምናመልክ ከኢትዮጵያ የተረፈን ነገር ቢኖር ሃይማኖታችን ነው። ሃይማኖት ደግሞ የእናንተ ብቻ የኛም ጭምር። ከእናንተ ይልቅ እኛ ይዘነው እየተንከራተትን ነው። ጠቀመንም አልጠቀመንም፣ ደረሰልንም አልደረሰልንም። ስለዚህ ዶንት ዱ በሃይማኖት ስር የምትደበቁ እንሄድባቸዋለን። ምንም የሚያስፈራ ነገር የለም። እንዳትፈሩ። ለመሰላችሁ መደበቂያችሁ ሃይማኖት ነው። ምክንያቱም ሃይማኖታችንን ሊያጠፉ ነው፣ ባህላችንን ሊያጠፉ ነው። እያያችሁት ነው። ሃይማኖተኛ ነኝ ብሎ ሻሹን ለብሶ መጽሐፍ ቅዱስንና እንትኑን አርጎ ያ ሴት ልጅ ፔሪድ ካየችበት ቀን ጀምሮ መውለድ አለባት የሚል ደንቆሮ። እኔ እነግራለሁ፣ አንተ ደንቆሮ ባለጌ፣ የሃይማኖት ስራ የተደበቀው። እኔ ደግሞ እንደዚህ ነው። ልክ ደንቆሮ ነህ ነው የምልህ። እኔ እንደሌላው ወይ አባ ትክክል አይደለም። ጁንታ ይግባብን። እንደዚህ የሚያዋርዳችሁ ነው። ጁንታ ይግባብ። አንተ ቄስ አይደለም። እኔ ደግሞ እንደዚህ ነው የምነግርህ። ጁንታ ይግባብ። እናንተ ያለው ባለጌ ቄስ አይደለም። እንደዚህ በሏቸው። ለመሰላችሁ አክብራችሁ፣ እኔ ነኝ የማውቀው የእነሱን ባህል አክብራችሁ አባ እንደዚህ አይደለም ስትሏቸው፣ ኧረ ይሰድቧችኋል፣ ይረግሟችኋል። በሃይማኖት ስራ አፈር ቢያፈር ያስበላሽ አንተ ጁንታ ይግባብ። አንተ ራስ ይህንን ነው የምንነግር። ከሃይማኖት ጋር ምንም አያገናኝም። አንተም እንደኔ 9 ወር የተወለድክ 9 ወር በሙሉ የተወለድክ የተረገዝክ ያ እንደኔው ሰው ነህ። መልአክ አይደለም በእሳትና በውሃ የተሰራው። አንተ ነህ ሃይማኖቱን የምታጠፋ ያለው። ክብር የሚኖር ክብር የምታሰጠው አንተ ክብር ሲኖርክ ነው። እንዲህ ካላላችኋቸው አይፈሩም። እነሱ አያከብሩንም። ባለጌ መታሰርን ለህግ መጠየቅ አለበት። ይሄ እናንተም ራሳችሁ ዝም ብላችሁ ማዳመጣችሁ እንደዚህ አይነት ባለጌው ማለት ነው። ያ እንዳታዳምጣችሁ። እንደዚህ አይነቶቹ ባለጌ ናችሁ። በሃይማኖት ስር ተደብቃችሁ ባለጌዎች ናችሁ። ቄስ የምትሳደብ እንደዚህ አጥረገረገ የምን አባ ቄስነትን መች ተጠቀምክበት? ትጥረገረጋል። ማንም አይፈራችሁ። ሌባ ፕሮቴስታንት ፓስተርም ካለ ልክ ሊነገር ይገባል። መለማመጥ ተለማምጠን አክብረን ሮሯችን በዛ፣ ስቃያችን በዛ። ጭራሽ ዲያቆን ነኝ ቄስ ነኝ ብሎ ወጥቶ እኮ ነው እንደዚያ የተናገረ። እንዴ ልንደበቅ ይገባል። እግዚኦ እንዲያው በቃ እንትን ነው የሚያስፈልገው። ምንድን ነው የሚባለው? እንትን ነው የሚያስፈልገው ጸሎት ለዚህ ዲያቆን። እንግዲህ የእግዚአብሔርን ቃል የሚያውቅ ሰውዬ ያ በሳቸው ስንት ሰው እኔ ስጋና ደሙን ወስዷል። ስንት እናት፣ ስንት አባት፣ ስንት ሴት፣ ስንት ወንድ። ከዛ ላይ ቤተ መቅደስ ገብተው እርግጠኛ ነኝ የጌታና ስጋ ደሙን መች ተሸክመዋል፣ እንደዚህ ይዘዋል። ያንን የተቀደሰ መቅደሱንም ረግጠዋል። እንደዚህ አይነት ጭንቅላት ማለት ነው። ጁንታ ይግባብ። ልትወገዝ ይገባል። አንተ ብናገኝ ሻሽን ነው መቀማት፣ እንደ ሻሽን ከላይ ማለት ነው። እንዴ እኔ ላይ እኮ ነው ልጆቻችን ላይ እኮ ነው እንደዚህ ያለው። ድፈሩ እኮ ነው። በሌላ አባባል እኮ ድፈሩ ነው እያለን ያለ። በሌላ አባባል ማንኛውም ወጣት ልጅ ፔሬድ ግን እናንተ አያማችሁም? እንደዚህ አይነት ነገር አይዘገንናችሁም? ከሰውየው ስትሰሙ እንዴ ፔሬድ ማየት እኮ አይምሮ በሰለ ማለት እኮ አይደለም። አይኖ እኔ በ12 ዓመቴ ነው ፔሬድ ያየሁት።
እኔ በ12 ዓመቴ የኔ ወንድም ሽንት እንዴት እንደሚሸና ራሱ እኔ ሽንት ራሱ ቤት እንደሚወጣ ቤት እንደሚገባ ራሱ አላውቅም። በዛ ሰዓት ነው እኔን ከወንድ ጋር ግንኙነት አድርጌ እንዳደርግ ተፈቅዷል ብለህ የምታስገድደኝ? ያንን እኮ ነው ፌሚኒስቶች እየተከራከሩት ያሉት። ያንን እኮ ነው መምሰል አለብን። ማደጋ ምንድን የፌሚኒስት ህጉ ምንድን ነው? ኢኳሊ ነው የሚጠይቀው። እንደግ ነው እንማ ደሞዝ እኩል ይከፈለን። ሌላ ይሄ ሌሎቻችሁ የምትሉት ነገር ሌላ የምትሉት ነገር ትክክል አለ። ግቡና አንብቡ። ያ እንዲያውም ሞር እንድናነበው ነው እንዳነበው ነው ያደረጋችሁ። ሞር ዲቴል እንድገባ ነው ያደረጋችሁ። መግባትም የለብኝም እዛ ውስጥ መቀበልም የለብኝም። ገባችሁ? ወንጀልን ግን እንከላከል ነው በቃ። ወንጀል በሴትም በወንድም የሚደርስ ወንጀልን እንከላከል ነው። ወንጀልን እንከላከል ስንል እንከላከል፣ ማንኛውንም ወንጀል እንከላከል። ፖለቲከኞች አይደለንም፣ አክቲቪስቶች አይደለንም። ያ ማንኛውም ሰው ላይ የሚደርሰውን ወንጀል ግን ሌባም፣ ደብዳቢም፣ ገዳይም፣ አሳሪም ኢቨን ባለስልጣን ሆነ ሃይማኖት ብቻ አይደለም፣ ባለስልጣኖች ስልጣንን ያላግባብ የምትጠቀም በሙሉ ጁንቶ ይገባባል፣ ትነሳል። ያ ነው ሁል ጊዜ የምንናገረው ማለት ነው። አምነን መርጠን የሰቀልናችሁ ባለስልጣኖች ወንጀል ስታደርጉ ከተገኛችሁ ትገባታላችሁ፣ ከስልጣናችሁ ትነሳላችሁ። ስራችሁን በአግባብ ካላደረጋችሁ ይህን ነው እየታገለ ነው ያለው። ያለ አግባብ ሰዎችን የምትገሉ በቃ የህግ የበላይነት ነው። ሃይማኖት ውስጥ መሆን ስልጣን ላይ መሆን ያ ከምድር በታች እስካለ ድረስ መብታችን አንድ ነው። እኩል ነው። ምናልባት የፆታ ልዩነት ሊኖረን ይችላል፣ ግን እኔ እናንተ ምንም ልዩነት ላይኖር ይችላል። አንተ ማንም ወንድ ስለሆን ጦር ሜዳ ሄድ ያለ ያስገደደ ራስን ይህንን ሪስክ የወሰድከው በባህልም ሊሆን ይችላል፣ በሃይማኖትም ሊሆን ይችላል እንጂ ከአንተ የበለጠ ፕሌን ማብረር እንችላለን፣ ጀት ማብረር እንችላለን። ሁሉም ነገር ሞክረንነዋል። እንችላለን። ምንም የምታግዱን እዚሽ ምድር ላይ ያለ ምንም ነገር በራሳችሁን ወንዶች አዚች ዓለም ላይ ወንድ ይሄን ራስ ላይ መከራ ያበዛው አንተን ሼር እናድርገን ያለ ሼር እናድርግ። ጦር ሜዳውንም ሼር እናድርግ። ያ ተፈጥሮ የሆነ ነገሮችን ግን ሼር አናድርግ። ውለድ አንልህም፣ ምክንያቱም የተሰጠን ከላይ የራሳችን ነገር አለ። ያ ልውለድም እንደማትል እርግጠኛ ነኝ፣ ግን በቴክኖሎጂ እየቻልክ ነው። ያንን ደግሞ ልናስቆም አንችልም። ገባ? ስለዚህ እኛ ሼር እናድርግ ያለው በጣም ብዙ ነገር አለም እየተጠየቀ ያለው ወንጀል ይቁም ነው። ወንጀል ይቁም በቃ። በተለይ ህጻናትና ሴቶች ላይ የሚደርስ ወንጀል ይቁም። አሳነሳችሁ ነው አይደለ? ሴት ማለት እንዲህ ናት ስላላችሁ ኦኬ፣ ሴት ማለት ትንሽ ከሆነች በዛች በትንሽ ፍጡር ላይ ወንጀል አትስራ ነው። አለቀ። አትስራ ወንጀል። ገደል ግቢ፣ አንቺ ግቢ። ለእኔ ቤቴ ቤተክርስቲያን፣ ከኔ ጋር አትሳፈጥ። እኔ ወጥቼ እንደሌለው ሆኖ እኮ ቤተክርስቲያን አልተናገርኩም። ምን ይላል? ጥፋት ካጠፋ ትቀጠቅጣለን። እንድናከብረው ከፈለግ ራስን ሆነና ቆብህን አውልቅ። ቆብህን አድርገህ እዚህ ጋር አትምጣ። ቆብ ማድረግ ካለብህ ቤተክርስቲያን ውስጥ ነው፣ አትምጣ። ይሄ ሶሻል ሚዲያ ነው።